ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ መጠንከር ወይም ስለ መበርታት ወይም መፍራት ክልክል እንደሆነ እንማራለን ማለት ነው። እንግዲህ እንደሚታወቀው ሁሉ የሰው ልጅ በተለያዩ ችግሮች ውስጥ ያልፋል። እነዚያ የተለያዩ ችግሮች ደግሞ ለተወሰኑ ጊዜያቶች በሰው ልጆች ላይ ይኖራሉ ወይም ይቆያሉ ማለት ነው። ይህም ማለት አሳ ሆኖ አጥንት የሌለው ሰው ሆኖ ችግር የሌለበት ወይም የማይደርስበት የለም እንደሚባለው ሁሉ የሰው ልጆች በተለያዩ ችግሮች በምንሆንበት ጊዜ ያንን ጊዜ እንዴት ማለፍ እንዳለብን በምን አይነት ሁኔታ ማለፍ እንዳለብን የኦሪት ትምህርት ይነግረናል ማለት ነው። እንደሚታወቀው ለእያንዳንዱ የሰው ልጅ በዚህ ምድር በሚኖርበት ጊዜ እነዚያ ችግሮች በሚደርሱበት ጊዜ ጠንካራ መሆን አለበት። ማለት እነዚያ ነገሮች እንደሚያልፉ ጊዜያዊ ነገሮች እንደሆኑ ማወቅና መረዳት አለበት ማለት ነው። ንጉሥ ሰለሞን እንዳለው ለሁሉም ጊዜ አለው እንዳለ ሁሉ ለህመምም ለችግርም ለሁሉም ጊዜ አለው እና እነዚያ የተወሰኑት ጊዜያት እስኪያልፉ ድረስ ሰው ጠንካራ መሆን አለበት ማለት ነው። ከዚህ ላይ ደግሞ በተለይ ደግሞ ለእስራኤል ልጆች የዓለም ፈጣሪ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 44 ቁጥር 8 ላይ አልትፈሃዱ ወአልትሁ ሃሎ ሚአዝ ሽማቲኻ ወይጋድቲ ואתם עדיי האש אלוהי מבלעדי ואין צור כל ידעתי ማለት የዓለም ፈጣሪ በተለየ ሁኔታ ለእስራኤል ልጆች አትፍሩ፣ ፍጥረታትን በሙሉ የሰው ልጆችን ጭምር በሙሉ አትፍሩ፣ ምክንያቱም እነሱ ኃይል የላቸውም። ኃይልን የሚሰጥ እኔ ብቻ ነኝ። ስለዚህ ከኔ ውጪ ሌላ ኃይል የለም። ይህንን ማወቅ አለባችሁ። ስለዚህ ይህ ስለሆነ ማንኛውም ኃይል ያለው ሁሉ እኔ ኃይል ካልሰጠሁት በስተቀር በእናንተ ላይ ጉዳት ማድረስ ስለማይችል እናንተ ሕግና ስርዓትን ብቻ ጠብቁ። ከዚያ ውጪ ማንኛውም የሰው ልጆች አትፍሩ። የሰው ልጆች ሳይሆን ሌሎችን ፍጥረታት የሆኑት በሙሉ አትፍሯቸው ይለናል። ስለዚህ መፍራት ይሁዲ ሆኖ መፍራት ክልክል ነው ማለት ነው። ምክንያቱም ፍርሃት የሚመጣው ፈጣሪ አያድነኝም ወይም በፈጣሪ አለመታመን ነው ማለት ነው። ስለዚህ እያንዳንዱ አይሁድ ፈጣሪ አንድ ብቻ መሆኑንና ከሱ ውጭ ሌላ ምንም አይነት ኃይል እንደሌለው ካወቀ ፍርሃት የሚባለው ነገር ሊፈራ አይችልም ማለት ነው። በጦርነትም ጊዜ ቢሆን እያንዳንዱ የሚተኮስ መሳሪያ አድራሻ አለው። ያ የተተኮሰ መሳሪያ ማንን መምታት እንዳለበት ፈጣሪ ነው የሚወስነው። ስለዚህ
ይህን ያህል መሸበር መረበሽ አያስፈልግም። ሰው በሰውነቱ ያው በተፈጥሮ ህግና ስርዓት መሰረት አንድ ሰው እሱ በሚችለው መንገድ ጥንቃቄ ማድረግ አለበት። ይህ ጥረት ይባላል። ያንን ጥረት ካደረገ በኋላ ለሚደርሰው ነገር እሱ ኃላፊነት ሊወስድ አይችልም። ለምሳሌ ባለፈው ሳምንት አካባቢ እስራኤል ሀገር አሁን ዛሬ ባለው ጦርነት አማካይነት ከጠላቶች ወይም በተለይ ደግሞ አሁን ከኢራን ከሚወረወረው መሳሪያ የሚያድን መጠለያ አለ። በጣም ጠንካራ ሆኖ የተሰራ ማለት ነው። እና ከዚያ ከገቡ በኋላ ከመጠለያው ከገቡ በኋላ ያንን መጠለያውን ራሱ ደርምሶ በመግባት ብዙ ሰዎችን እንደገደለ ያው ሁላችን ሰምተናል ማለት ነው። ስለዚህ ፈጣሪ የዚያን መሳሪያ ምን ማድረግ እንዳለበት ራሱ ከወሰነ የቦምብ መጠለያ ራሱ አያድንም ማለት ነው። ይህም ራሱ አንዱ ነገር ነው ማለት ነው። ለምን አረገ እንዴት አረገ የሚለውን ይህንን ፈጣሪን እኛ ልንጠይቅ አንችልም። የራሱ የሆነ ሂሳብ አለው ማለት ነው። ስለዚህ በፈጣሪ ዓለምና እሱ በሚያስተዳድረው ዓለም እኛ መካከል ላይ ሆነን ነገሮችን ልናውቅ አንችልም። ይህም የኢዮብን ታሪክ ያስተምርናል። ኢዮብ የሚባል አንድ ጻድቅ ሰው ነበር። በነ ሙሴ ዘመን ገና የእስራኤል ልጆች ወደ እስራኤል ምድር ከመግባታቸው በፊት ማለት ነው። እና ይህ ሰው በጣም ጻድቅ ነው። ጻድቅ ብቻ አይደለም፣ ራሱ ፈጣሪ ራሱ እንደ ኢዮብ ያለ ጻድቅ ሰው እንዳልነበረ ራሱ መስክሮለታል ማለት ነው በዚሁ በመጽሐፈ ኢዮብ ላይ። ነገር ግን ይህ ሰው ጻድቅ ሆኖ እያለ ግን እንደሱ አይነት መከራ በዚህ ምድር የተቀበለ ሰው የለም። ያው በእርግጥ ያ የመከራው ወይም የስቃዩ ለአንድ አመት ቢሆንም ነገር ግን እጅግ በጣም በትልቅ በሽታ ሲሰቃይ እንደነበር ይነግረናል ማለት ነው። እና ኢዮብ ፈጣሪን ጠየቀ። የጠየቀው ምንድነው? አንተ ራስህ ሳትቀር እኔ ጻድቅ እንደሆንኩኝ መስክርሃል። ነገር ግን ይህ የተቀበልኩት መከራ እንደ ጽድቄ አይደለም፣ ከጽድቄ ተቃራኒ በሆኑ ነው። ስለዚህ ምናልባት ፈጣሪ ሆይ በስም ተሳስተህ ይሆናል የሚል ጥያቄ አቅርቧል። ይህ ማለት ምንድነው? የኢዮብ ስም ኢዮብ ነው። ምናልባት ኢዮብ የሚለውን ስም ተሳስተህ ኦየብ ማለት ደግሞ ጠላት ማለት ነው። በሱ ምክንያት ተሳስተህ ይህን በሽታ መታብኝ እንደሆነ እንጂ አንተ ራስህ ጻድቅ ነህ፣ ጻድቅ እንደሆንኩኝ አንተ ራስህ መስክረህልኝ እንዴት ይህን ያህል መከራ ልቀበል ቻልኩኝ የሚል ጥያቄ ነው ያነሳው። እና በዚህ ጊዜ ያለን ፈጣሪ ያለ እውቀት ያለ መገንዘብ ነገሮችን በትክክል አድርጎ ያለ ማየት እኔን ብልህ ያልሆነ ጥያቄ ጠይቀኛል። ስለዚህ እኔ ልንገርህ እኔ እንዳልተሳሳትኩ አለ ፈጣሪ ሲመልስ ማለት ነው። ይህም ታሪክ እንግዲህ በመጽሐፈ ኢዮብ ምዕራፍ 39 ጀምሮ አለ። በባቢሎን ታልሙድ ግማራ ባባ ባትራ ምዕራፍ 14 ቁጥር 1 ላይ ጀምሮ ማግኘት ይቻላል ማለት ነው። በዝርዝር የተጻፈው ማለት ነው። ከብዙ በጥቂቱ
የዓለም ፈጣሪ ለኢዮብ ሲመልስ እኔ ያንተን ስም ኢዮብ የሚለውን ኦኤብ ብዬ ተሳስቼ አይደለም እኔ ያመጣሁብህ። እኔ ራሴ ለምን እንደመጣሁት እኔ ያውቃለሁ። አንተ ቀድሞ ወደዚህ ምድር በዚህ ምድር ነበርክ። ያንን አንተ አታውቅም፣ እኔ ግን አውቃለሁ። ዓለም ሁሉ የፈጠርኩት እኔ ስለሆንኩኝ። ስለዚህ ቆይ ልጠይቅህ አንተን አለው። መጀመሪያ ምድርን የት ቦታ ገና ሰማይና ምድርን ከመፍጠሬ በፊት ሀብዬ ምድርን የት ቦታ ላይ እንደፈጠርኳት ታውቃለህ? አንተ ነበርክ የሚል የመጀመሪያ ጥያቄ እንደጠየቁ ነግረናል ማለት ነው። ለምሳሌ አንድ ሰው ፊልም የሚባል ነገር አለ እና በአጋጣሚ አንድ ሰው ፊልም እያዩ ከቆዩ ሰዎች ጋር እሱ መሀል ላይ ይገባና ነገሮችን ግራ ሲጋባ ያል ማለት ነው። በዚህ ጊዜ እንዴት ሊሆን ይችላል ይላል። እንዴት እንደዚህ ሊሆን ይችላል ብሎ ይጠይቃል። እነዚያ ደግሞ ፊልሙን ከመጀመሪያው ጀምሮ ያዩት ደግሞ አንተ መጀመሪያው አልነበርክም፣ ጠቡን ማን እንደጀመረው አንተ አላየህም። ስለዚህ ይህን ፊልም ከመጀመሪያው ጀምረህ እስከ መጨረሻው ድረስ ካላየኸው መሀል ላይ ገብተህ ነገሮችን ልትረዳ አትችልም የሚል መልስ ይሰጣል ማለት ነው። ይህም ትክክል ነው። አንድ ሰው መሀል ላይ ሆኖ ገና ከመጀመሪያው ሳይጀምር መሀል ላይ ገብቶ የመጀመሪያውን ነገር ቆርጦ መሀል ላይ ጀምሮ ካየ ነገሮችን ሊረዳ አይችልም ማለት ነው። ስለዚህ የዓለም ፈጣሪም ኢዮብም በዚህ አይነት ምክንያት የጠየቁ ማለት ነው። ስለዚህ እንኳን ያንተን ስም ልሳሳት ለእያንዳንዱ የሰው ልጅ ጸጉር ፈጥር ያለው አለ። ለእያንዳንዱ ጸጉር እንግዲህ የጸጉራችን ብዛት እንግዲህ ቁጥሩን ቆጥረን እንድረስበት አልችልም። ስለዚህ ለእያንዳንዱ ጸጉር አንዳንዷ ጸጉር ራሱ የራሷ የሆነ ጉድጓድ አላት። ውሃ ምጠጣ ለምሳሌ በተለያየ ቦታ መስኖ ይባላል። በመስኖ ውስጥ የሚተከሉ አትክልቶች አሉ። እያንዳንዳቸው ዛፍ አለ። ልክ እንደ ዛፍ ሁሉ እያንዳንዱ የጸጉራችን የራሱ የሆነ እንትን አለው እንደ አትክልት ማለት ይተከለ ማለት ነው። ስለዚህ ሁለቱን ጸጉር ከአንድ ጉድጓድ ውስጥ ራሱ ከሰውነታችን ውስጥ እንግዲህ እያንዳንዱ ጉድጓድ አለ ማለት ነው። ስለዚህ ሁለቷን ጸጉር ከአንድ ጉድጓድ አርጌ ብፈጥረው ያ ሰው አይነ ስውር ነው የሚሆን ይላል። ይህን እንኳን አልሳሳትም። እያንዳንዱ ጸጉር ስፈጥር ለእያንዳንዷ ጸጉር ራሱ ለብቻዋ ራሷ የምትበቅልበት ጉድጓድ ፈጥሬ ያለው እንኳን ያንተን ስም ልሳሳት ነው። ስለዚህ እኔ አልተሳሳትኩም። ይህንን ትቃ ያመጣሁት ምክንያት አለኝ ነው። ከዚያ መቀጠል በዚህ ምድር ዝናብ አለ። ዝናብ በሚዘንብበት ጊዜ እያንዳንዷ ዝናብ ቀጥታ መሬት ላይ ነው የምታርፈው። እርስ በርሱ አይጋጭም። ዝናብ ሲዘንብ አንዱ አንዱን አይነካውም። የእያንዳንዱ ዝናብ ራሱ ቀጥታ መሬት ነው የሚያርፈው። እያንዳንዱ ዝናብ ከሁለት ላይ ቢነካካ ዓለም በውሃ ጥፋት ይጠፋል። ስለዚህ በጣም ብዙ ዝናብ በሚዘንብበት ጊዜ ተመልከቱ፣ ዝናብ አንዱ ዝናብ አይነካም። ይህንን ራሱ አልሳሳትም። ይህ ብቻ አይደለም፣ ሌላም ጨምራለሁ። ብዙ አሉ ምሳሌዎች፣ እንግዲህ የተወሰኑት ብቻ ነው የምናያቸው ለመገንዘብ ወይም ለመረዳት ያህል። ለምሳሌ ድምጻችን አለ። እያንዳንዱ ሰው የራሱ ድምጽ አለው።
ስለዚህ ያንዱ ሰው ድምጽ ከሌላው ጋር በታምር አይመሳሰልም። ለብቻው ራሱን የቻለ መስመር አዘጋጅቷል። በዚያ ነው ያለው። ሁለቱ ድምጾች ተመሳሳይ ቢሆኑ ዓለም ይጠፋል። ይህ ማለት ምንድነው? እያንዳንዳችን የሰው ልጆች የተለያዩ ችግሮች በሚደርስብን ጊዜ እኛ መመልከት ያለብን እነዚህ የመጡት ከፈጣሪ ዘንድ ነው። ስለዚህ ምንድነው የሚያስፈልገን? እኛ ንስሐ የሚባል ወደ ፈጣሪ ህጉና ስርዓቱን እንድንጠብቅ መጣር። ያንም እየጠበቅ ካለ ግን እኛ የማናውቀው ነገር አለ ማለት ነው። ስለዚህ ፈጣሪን ተሳስቶ ይሆናል እና በዚህ ምክንያት ይህንን ነገር እኔ መቀበል አልነበረብኝም። ስለዚህ የፈጣሪ ስህተት ነው እንጂ የኔ አይደለም ልንል አንችልም ማለት ነው። ምክንያቱም እያንዳንዱ ፍጥረት የፈጠረው እና ዓለምን ሁሉ የሚያስተዳድረው የራሱ ምክንያትና ዓላማ አለው ማለት ነው። ስለዚህ እያንዳንዱ ሰው የሆነ ነገር ሲደርስበት እሱን ብቻ ነው የሚመለከት ማለት ነው። ሌላውን አይመለከትም። ሌላው የራሱ የሆነ ሌላ ችግር አለው ማለት ነው። ስለዚህ መመልከት ያለብን እንግዲህ ይሄ የደረሰብኝ እንግዲህ ከፈጣሪ ዘንድ ነው። ይሄ ደግሞ ምናልባት እንግዲህ አሁን ወይም በሰራው ስህተት ነው ወይም ከዚህ በፊት ገና ከመወለድ በፊት በድሮ ዓለም ከዚህ ላይ ነበርኩኝ እና ያንን ስህተት ያንን ነገር በማድረጌ ይህ ነገር ሊመጣ ችሏል እና ስለዚህ ፈጣሪ ሊሳሳት አይችልም እና የሚሳሳትም እንዳልሆነ ነው እንግዲህ ይህ የኢዮብ መጽሐፍ የሚነግረን ማለት ነው። ስለዚህ በዚህ ምድር የተለያዩ ነገሮች እንቆቅልሽ የሆኑ ነገሮች አሉ። እኛ ልናውቃቸውና ልንረዳቸው ማንችላቸው ማለት ነው። ለምሳሌ ጻድቅ የሆነ ሰው እኛ ጽድቅ የሚበላል መልካም ነገር የሰራ ሰው የተለያዩ ክፉ ነገሮች ሲገጥሙት እናያለን ማለት ልክ እንደ ኢዮብ አይነት ማለት ነው። እንዲሁ ደግሞ የተለያዩ መጥፎ ነገሮች እየሰሩ እድሜ ልካቸውን በጥሩ ሁኔታ ሲኖሩ እናያቸው በአይናችን የምናያቸው ማለት ነው። እሱ ብቻ አይደለም። በጣም ክፉ ግፍ ያደረጉ ሰዎች ራሱ በዚህ ምድር እያሉ እስከነ ክፋታቸው በሰላም ሲሞቱ እናያለን። ምንም ነገር ሳይደርስባቸው። ያኔ እኛ ጥያቄ እንጠይቃለን። እንዴት ሊሆን ይችላል? ይህ ክፉ ሰው ምንም ነገር ክፋት ያንን ክፋቱን ሳያቋርጥ በዚህ ክፋቱ በሰላም ሞቷል። ያው እንግዲህ በህይወት በሰው ሳይገደል ማለት ነው። እና ይሄ እንዴት ሊሆን ይችላል? ይህ ሰው በዚህ ምድር በሰራው ክፋት መጠን ያንን ቅጣት ካላገኘ ፈጣሪ እኛ የምንሰራው ነገር አይመለከትም ወይም አያይም ወይም አያገነዝብም ወይም በዚህ ምድር ፈጣሪ ጣልቃ አይገባም። እያንዳንዱ ሰው በራሱ ባለው ጉልበት ተጠቅሞ መኖር ይችላል ወደሚል ድምዳሜ የሰው ልጅ ሊደርስ ይችላል ማለት ነው። ይህም ትክክል አይደለም። ፈጣሪ ይህንን ዓለም እያንዳንዱን ሰው ጭምር እያንዳንዱ ፍጥረት እሱ ነው ብቻ የሚያንቀሳቅሰው ማለት ነው። ለዚህ ነው እኛ የዓለም ፈጣሪ በነቢዩ ኢሳይያስ አትፍሩ ከኔ ውጭ ሌላ አምላክ ወይም ሌላ ኃይል የለም፣ ይህን ዓለም የማንቀሳቅሰው እኔ ነኝ፣ ይህንን ካወቃችሁ ልትፈሩ አትችልም በማለት ይነግረናል ማለት ነው። ስለዚህ ለእያንዳንዱ ነገር አድራሻ አለው። ስለዚህ የሰው ልጅ በተለይ አይሁዳውያን ማንኛውንም ኃይል አለው ብለን የምናስበውን ሰው ወይም ባለስልጣን ወይም የወለት ልቅ መፍራት
የለብንም፣ ክልክል ነው ማለት ነው። መፍራት ራሱ የምንፈራ ፈጣሪን ብቻ ነው ማለት ነው። የእሱን ትእዛዝ እንዳንተላለፍ በታላቅ ጥንቃቄ ህጉንና ስርዓቱን መጠበቅ አለብን ማለት ነው። ይህ ነው እንግዲህ የዛሬው የትምህርታችን ዋና ዓላማ ማለት ነው። ስለዚህ መፍራት ክልክል ነው። አትፍሩ፣ አንፍራ፣ ፈጣሪ አንድ ነው፣ እሱ ይጠብቀናል ማለት ነው። እና በሚቀጥለው በተለያዩ የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።